በመካከለኛው ምስራቅ ምድር ለሁለት ወራት የዘለቀውና የቀጠናውን ሰላም ብቻ ሳይሆን የዓለምን የምጣኔ ሀብት የደም ዝውውር ያወከው አስከፊ ጦርነት ዛሬ አዲስና ግራ የሚያጋባ ምዕራፍ ላይ ደርሷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በድንገት ጥቃቴን አቆሚያለሁ ቢሉም በዓለማችን የነዳጅ መስመር በሆርሙዝ ወሽመጥ የባሩድ ጭስና የጥይት ድምፅ አሁንም የተሰማ ነው። እየወጡ ያሉ መረጃዎች እንደሚያሳዩት በአንድ በኩል ዲፕሎማሲያዊ ጥረቶች ሲቀጥሉ፣ በሌላ በኩል ደግሞ የጦርነቱ አውድ አዳዲስ የቴክኖሎጂ ፍልሚያዎችንና ያልተገመቱ ወታደራዊ ስልቶችን ያስተናገደ ነው። ፕሬዝዳንት ትራምፕ ለሁለት ሳምንታት ተቀምጦ የነበረውና ሊያበቃ ጥቂት ሰዓታት የቀሩትን ጊዜያዊ የተኩስ አቁም ላልተወሰነ ጊዜ ማራዘማቸውን መግለጻቸው ለብዙዎች እፎይታ ቢመስልም ከጀርባው ግን ትልቅ የፖለቲካ ቁማር እንዳለ ይገመታል። ትራምፕ ይህን ውሳኔ ያስተላለፉት በፓኪስታን አደራዳሪነት የታቀደው የሰላም ንግግር ፍሬ እንዲያፈራ እድል ለመስጠት እንደሆነ ቢገልጹም ውሳኔው አንጻራዊ ነው። ትራምፕ ትሩዝ ሶሻል በተባለው የግል ማህበራዊ ገጻቸው ባሰፈሩት መልእክት አደራዳሪዋ ፓኪስታን የኢራን መሪዎች አንድ ወጥ የሆነ የሰላም ሀሳብ ይዘው እስኪቀርቡ ድረስ ጥቃቱ ይቆይ በማለት ላቀረበችው ጥያቄ ምላሽ መስጠታቸውን ገልጸዋል። ይሁን እንጂ ፕሬዝዳንቱ ጥቃቱን ማቆማቸውን ቢገልጹም በኢራን ላይ የጣሉት የባህር ላይ እገዳ ግን እንደሚቀጥል በግልጽ ተናግረዋል። ይህ ደግሞ ለኢራን ትልቅ የጦርነት አዋጅ ነው። ኢራን ይህንን የአሜሪካ የባህር ላይ እገዳ እንደ ቀጥተኛ የጦርነት እርምጃ በምትቆጥረው ቴህራን በኩል ያለው ምላሽ ግን በጥርጣሬ የተሞላ ነው። የኢራን አብዮታዊ ዘብ ልሳኔ የሆነው ታስኒም የዜና ወኪል ኢራን የተኩስ አቁሙ እንዲራዘም ያቀረበችው ጥያቄ የለም በማለት የትራምፕን ንግግር ውድቅ አድርጎታል። የኢራን ፓርላማ አፈ ጉባኤ መሐመድ ባቂር ቃሊባፍ አማካሪዎች ድርጊቱ የአሜሪካ የተንኮል ሴራ ሊሆን እንደሚችል በመግለጽ ወታደራዊ ዝግጁነታቸውን አጠናክረው መቀጠላቸውን ተናግረዋል። ይህም በዋሽንግተንና በቴህራን መካከል ያለው የቅንነት ጉድለት ጦርነቱን ለማቆም ዋነኛው እንቅፋት እንደሆነ ያሳያል። ትራምፕ ጥቃቱን ከማቆማቸው ጥቂት ሰዓታት በፊት ወታደሮቻቸው ለላቀ እርምጃ ዝግጁ ናቸው ማለታቸው አሁንም ጦርነቱ በቀላሉ ሊበጠስ በሚችል ውል ተቋጥሮ እንዳለ ማሳያ ነው። ምንም እንኳን ከሰማይ የሚዘንበው የአሜሪካ ቦምብ ለጊዜው ቢቆምም በባህር ላይ ያለው ፍልሚያ ግን አሁንም አልበረደም። የዓለም ነዳጅና የተፈጥሮ ጋዝ 1/5 የሚጓጓዝበት የሆርሙዝ የባህር ወሽመጥ አሁንም በኢራን ቁጥጥር ስር እንደታነቀ ነው። በትላንትናው ዕለት ብቻ 3 የጭነት መርከቦች በኢራን የባህር ኃይል ጥቃት እንደደረሰባቸው የእንግሊዝ የባህር ደህንነት ተቋም አስታውቋል። ይህ የቴህራን እርምጃ ለአሜሪካና ለዓለም አቀፉ ማህበረሰብ እኛ ነዳጅ መሸጥ ካልቻልን ማንም ሀገር በዚህ መስመር ነዳጅ ማሳለፍ አይችልም የሚል መልእክት ያስተላልፋል። ትራምፕ በበኩላቸው ከቀናት በፊት የኢራንን ግዙፍ የነዳጅ ጫኝ መርከብ በህንድ ውቅያኖስ ላይ በባህር ኃይላቸው ማስቆማቸው የሚታወስ ሲሆን በዚህም የባህር ላይ ወንበዴነት በሚያሰኝ መልኩ ጫናቸውን እያበረቱ ነው ስትል ኢራን ወቅሳለች። ቴህራን ይህንን ድርጊት የመንግስት ሽብርተኝነት ስትል ትጠራዋለች። የሁለቱ ወገኖች ፍጥጫ የተኩስ አቁም ስምምነቱን በማንኛውም ሰዓት ወደ ከፋ ግጭት ሊቀይረው ይችላል። ምንም እንኳን የነዳጅ ዋጋ ዛሬ ላይ ከ$100 ዝቅ ቢልም የሆርሙዝ የባህር ወሽመጥ ካልተከፈተ ግን የዋጋ ግሽበቱ የዓለምን ምጣኔ ሀብት ወደማይወጣበት ማጥ ውስጥ ሊከተው እንደሚችል ባለሙያዎች ስጋታቸውን ይገልጻሉ። የኢራን የውጭ ጉዳይ ሚኒስተር የአሜሪካን ድርጊት የባህር ላይ ወንበዴነት ሲል መፈረጁ ዲፕሎማሲው ምን ያህል እንደሻከረ በግልጽ ያሳያል። ከዚህ ጦርነት በስተጀርባ ትልቅ ትኩረት የሳበውና በርካቶችን ያስገረመው ጉዳይ አሜሪካ በሳውዲ አረቢያ በሚገኘው ፕሪንስ ሱልጣን የጦር ሰፈር ስካይማፕ የተሰኘውን የዩክሬንን የድሮን መከላከያ ቴክኖሎጂ መጠቀሟ ነው። ይህ መረጃ የአሜሪካን ወታደራዊ የበላይነት ትልቅ ጥያቄ ውስጥ ጥሎታል። ለ4 ዓመታት ከሩሲያ ጋር ስትዋጋ የቆየችው ዩክሬን የኢራንን ድሮኖች በተለይም ሻሂድ 136 በመከላከል ረገድ ከፍተኛ ልምድ አካብታለች። አሜሪካ ምንም እንኳን በዓለም ግዙፍ ወታደራዊ በጀት ያላት ሀገር ብትሆንም የእርሷ ውድ የፓትሪዮት ሚሳይሎችና የራዳር ስርዓቶች እንደ ድሮን ያሉ አነስተኛና እርካሽ ኢላማዎችን በመለየትና በመምታት ረገድ ክፍተት እንዳለባቸው ታይቷል። ባለፉት ሳምንታት በዚሁ የጦር ሰፈር ላይ በደረሰ ጥቃት የአሜሪካ የራዳር አውሮፕላኖች E3 አዋክስና በርካታ የነዳጅ ጫኝ አውሮፕላኖች ከC-135 መውደማቸው ዋሽንግተን ወደ ዩክሬን ቴክኖሎጂ ፊቷን እንድታዞር ግድ ሆኖባታል። የዩክሬን ወታደራዊ ባለሙያዎች በሳውዲ አረቢያ ምድር የአሜሪካ ወታደሮችን ስካይማፕ የተሰኘውን ስርዓት እንዴት እንደሚጠቀሙ እያሰለጠኑ ይገኛሉ። ይህ መሳሪያ ከ1000 በላይ የድምፅ ዳሳሾችን በመጠቀም የድሮን እንቅስቃሴን የመለየት ብቃት አለው። ዩክሬን በጦርነት አውድ ውስጥ የፈተነችው ስርዓት የአሜሪካን ቢሊዮን ዶላሮች የወጣባቸውን መሳሪያዎች ክፍተት እየደፈነ ነው። ይሁን እንጂ ፕሬዝዳንት ትራምፕ ገና ከ1 ወር በፊት የዩክሬን እርዳታ ለድሮን መከላከያ አያስፈልገንም ብለው በይፋ ተናግረው ነበር። ዛሬ ግን በተግባር የአሜሪካ ወታደሮች በዩክሬን ባለሙያዎች ስልጠና መውሰዳቸው የፖለቲካ ግትርነትና የወታደራዊ ፍላጎት መጋጨቱን ያሳያል። በተጨማሪም የኤሪክ ሽሚት ኩባንያ ሜሮፒስ የተባሉ መከላከያ ድሮኖችን ቢሞክርም አንዱ ድሮን ከቁጥጥር ውጭ ሆኖ በጦር ሰፈሩ ከአንድ ግንብ ጋር መጋጨቱ ቴክኖሎጂው ገና ብዙ ማሻሻያ እንደሚሻው ያሳያል። በፓኪስታን ዋና ከተማ እስላማባድ የሚገኘው ባለ 5 ኮከብ ሆቴል ለሰላም ንግግሩ ተዘጋጅቶ ቢጠባበቅም ወንበሮቹ ግን ባዶ ናቸው። ይህ ዘገባ እስከተጠናቀረበት ሰዓት ድረስ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ዋሽንግተንን ለቀው አልወጡም። የኢራን ተወካዮችም እስላማባድ አልገቡም። ይህም በሁለቱ ሀገራት መካከል ያለው
ያለው አለመተማመን ምን ደረጃ ላይ እንደደረሰ ያሳያል። አሜሪካ የኢራን የኒውክሌር ማበልጸጊያ ክምችት ከሀገር እንዲወጣ ትፈልጋለች። ኢራን በበኩሏ ይህንን እንደ ሉዓላዊነት መድፈር ትቆጥረዋለች ነው የሚባለው። እስከዛሬ ኢራን ስታነሳ የቆየችው ጥያቄ ግልጽ ሲሆን እገዳው ይነሳ፣ ለደረሰብኝ የጦርነት ጉዳት ካሳ ይከፈለኝ፣ እንዲሁም በሆርሙዝ የባህር ወሽመጥ ላይ ያለኝ የበላይነት እውቅና ይሰጠው ይከበርም የሚል ነው። ይህ በእንዲህ እንዳለ የጦርነቱ ሰለባ ሊባኖስ ሌላኛው የጭንቀት ምንጭ ሆናለች። በእስራኤልና በሊባኖስ መካከል የተደረሰው የተኩስ አቁም ስምምነት መጣሱ ለቀጠናው ሰላም ሌላው እንቅፋት ነው። ኢራን በሊባኖስ ያለው ግጭት ካልቆመ ድርድር የለም ማለቷ ጦርነቱ የተሳሰረና አንዱ ያለ አንዱ መፍትሄ እንደማይገኝለት ማሳያ ነው። ጦርነቱ ከፈረንጆቹ የካቲት 28 ጀምሮ እስካሁን ከ5000 በላይ ንጹሃን ዜጎችን ህይወት ቀጥፏል። ትራምፕ ጥቃት ቢያቆሙም በምጣኔ ሀብት ማነቆ ኢራንን ለማንበርከክ የሞከሩ ነው። ኢራን በበኩሏ ትልቁን የዓለም ነዳጅ መስመር በመዝጋት አሜሪካንና አጋሮቿን ለማስጨነቅ የጣረች ነው። ይህ የተጋጋለ ጦርነት ከመደበኛው ጦርነት በላይ የቀጠናውን ህዝብ ሊያደቅ እንደሚችል ተንታኞች ስጋታቸውን የገለጹ ነው። አሜሪካና ኢራን ፊት ለፊት መጋጠማቸው ቢቀንስም እንደ ሂዝቦላ ያሉ ቡድኖችና የኢራን የባህር ኃይል ትንኮሳዎች ግን ቀጥለዋል። ይህ ደግሞ በማንኛውም ሰዓት ለትልቅ ፍንዳታ ምክንያት ሊሆን ይችላል። በሊባኖስ የተከሰተው የተኩስ አቁም ስምምነት ጥሰት የዚህ ማሳያ ነው። ይህ በእንዲህ እንዳለ የአሜሪካና የዩክሬን ወታደራዊ ትብብር በሳውዲ ምድር መጀመሩ ለሩሲያ ትልቅ የማስጠንቀቂያ ደወል ነው። ሩሲያ ለኢራን ድሮን ስትሰጥ፣ አሜሪካ ደግሞ ከዩክሬን መከላከያ እየገዛች ነው። ይህም ጦርነቱ ቀጠናዊ ብቻ ሳይሆን ዓለም አቀፋዊ የኃይል አሰላለፍ ይዘት እንዲኖረው እያደረገው ነው። ጦርነቱ ከፖለቲካ ባሻገር ያስከተለው ሰብአዊ ቀውስ ዘግናኝ ነው። ከ5000 በላይ ንጹሃን መገደላቸውና በሚሊዮኖች የሚቆጠሩት ደግሞ በስጋት ውስጥ መኖራቸው የዓለም አቀፉ ማህበረሰብ ትኩረት እንዲሻ ያደርጋል። በተለይ በሊባኖስ በኩል ያለው ሁኔታ አሳሳቢ መሆኑ እየተነገረ ነው። እስራኤልና ሊባኖስ ስምምነት ላይ ቢደርሱም በበቃ ሸለቆ የሚደረጉ የድሮን ጥቃቶች ስምምነቱን አደጋ ላይ ጥለውታል። ትራምፕ በበኩላቸው የኤሌክትሪክ ኃይል ማመንጫዎችንና ድልድዮችን ጨምሮ ህዝባዊ መሰረተ ልማቶችን እደበድባለሁ ማለታቸው በተባበሩት መንግስታት ዘንድ የጦር ወንጀል ሊሆን ይችላል የሚል ስጋት ፈጥሯል። ኢራን ደግሞ ለዚህ ምላሽ በጎረቤት የአረብ ሀገራት ላይ ጥቃት እንደምትሰነዝር ዝታለች። የትራምፕ የተኩስ አቁም ሰላምን ለማምጣት የተወረወረ እውነተኛ የሰላም አማራጭ ይሆን ወይስ የወታደራዊ ዝግጅት ማጠናከሪያ የሚሆን ስልታዊ ጊዜ መግዣ የሚለው በሚቀጥሉት ጥቂት ቀናት በሆርሙዝ ወሽመጥና በኢስላማባድ በሚወሰዱ እርምጃዎች ይሆናል። ኢራን የጦርነት አዋጅ ነው የምትለውን የባህር ላይ እገዳ አሜሪካ እስካላነሳች ድረስ የሆርሙዝ ወሽመጥ የታነቀ አንገት እንደሆነ ይቆያል። ዓለም ደግሞ በነዳጅ ዋጋ መናርና በጦርነት ስጋት ውስጥ ሆና በዋሽንግተንና በቴህራን መሪዎች ቁማር ውስጥ ትንፋሿን ውጣ መጠባበቋን ትቀጥላለች። ሰላም የሚመጣው ከትራምፕ የማህበራዊ ትስስር ገጽ መግለጫ ሳይሆን በመሬት ላይ ካለው እውነታና ከእውነተኛ የዲፕሎማሲ ቁርጠኝነት ብቻ መሆኑን የአሁኑ ሁኔታ እንደሚጠቁም ታዛቢዎች ያስረዳሉ። የዩክሬን ቴክኖሎጂ አሜሪካን መታደጉ ደግሞ የወደፊቱ ጦርነት በመሳሪያ ብዛት ብቻ ሳይሆን በብልሃትና በቴክኖሎጂ ልዕቀት የሚወሰን መሆኑን ትልቅ ትምህርት ሰጥቷል።